እኔ አንተን ግንኙነት ነግረሃታለሁ። ስራ ከሆነ ለምን ይሄን መናገር አስፈልጋት? እኔ ምናልባት ገንዬ ምን እንደምጠረጥር ታውቂያለሽ? እነሱ ሊያውቁ ይችላሉ፣ አላውቅም። እነ ብሩክ ሊያውቁ ይችላሉ። ሶስቱ ያውቃሉ ከካሜራው ጀምሮ። አታውቅም። እባካችሁ ሴት የሆናችሁ ግን ተረዷት። ምን አለችው? ይኸውልሽ ምን አለችው? ኤልሳ ምን እናርግ? እንቆጣ። ለፍፄ ምን አለችው? ኤልሳ ለፍፄ ምን እንዳለችው? ቆይ ማዝዬ ዝም በይ። ለፍፄ ምን እንዳለችው ታውቂያለሽ? ከፊቴ ነበር የምጠብቅህ ለካ ከኋላ ያገኘው አለችው። ብዙ ሰውም ከኋላ ካለ ማለት ነው አውቃለሁ አለችው። ለምን እንዲህ ማለት ፈለገች? አይደለም እኛ ምን እናርግ? ምንም ማድረጋችሁ ማዝጌ ምን ታረጊ? የቻልሽውን አድርገሻል። ለፍተሻል። ግን የእሷም ህፃን አይደለችም፣ እራሷ ታውቃለች አይደለ? ልክ ነሽ። አለማስገባት ነው፣ ቤቱን አለማስገባት ነው፣ እንዳትገቢ ማለት ነው። ሀሳቤን ባታቋርጡኝ ደስ ይለኛል። ማዚ አንቺ እንዳንቺ የለፋ የደከመ ምናምን የለም። ግን አሁንም ቢሆን ስራ ነው አትበሉ። እኔ ሃይሚ ላይ የማየው እኔ ራሴ ላበረታታ እንደዚህ አድርጌ አንድ ልጅቷ እኮ አይምሮ ለቃ እናቴ ብላ ውጪ እያበደች እኮ ነው። እነሱ ዘር መንዘራቸው ጋር ቁጭ ብሎ የሰው አይምሮ ነው እያዞሩ። ልክ ነሽ። ምናልባት ይኸውልሽ አንዴ ልጨርስ። ለምንድን ነው እሷ ራሷ ወጣ ራሷ ማታስከብረው ምናምን ልትሉ ትችላላችሁ። ግን በጀርባስ ያለ ነገር ምናልባት እቺ ልጅ መውጣት ባችልስ ወይ የሆነ ነገርስ ሆኖስ ቢሆን እኛ እኮ ምናየው ያቺ የ20 ደቂቃዋን ነው አይደል? ወንድሟ አለ በኋላ አባቷ አለ ትደውል። በቃ እሱ ካላስወጣ ትደውል። አባቷ አለ ማአዝዬ፣ ልክ ነሽ። አባቷ አለ። አባቷ ግን ምንድነው ያለው? ስናየውስ ራሱ አርፈሽ ኑሪ ነው አይደል ብለው ያሉት እንዳየ ነው ማለት ነው። አለ አባቷም አለ ወንድሟም አለ። ኦኬ አሁን እንደዚህ ያልሽ አይደለ? አይደለ እሱ እንደዚህ ካላስወጣ ምሳሌ አያስወጣኝም ኑ ይሄው ነው ብላ መናገር ነው። እኔ መናገር ማለት ነው። ስራ ካልሆነ ሃይሚ ስማርት ናት። በነገራችሁ ላይ ምን ነገር ነው ህግ ያለበት ስማርት ናት አትበይ ማዛ ሀገር እኮ ነው። ሃይሚ ራሱ እኔ የወለድኩት ማዛ ራሱ አያትዬ፣ እኔ እንደሱ ማለት አይደለም። አላስጨረሳችሁኝም እንጂ እንደሱ ማለት አይደለም። አዎ ህግ ያለበት ሀገር ነው። ግን ፍቅር የሚባል ነገር አለ፣ ወይም ደግሞ ወጥቶ መናገር የማይፈለግ አለ። እስቲ አንዳንዴ ሙሉ እንትናቸውን ስናይ የአይን እንቅስቃሴያቸውን እንይ፣ የፊታቸውን እንይ። ዝም ብሎ የሚያዩታቸው እግዚአብሔር ይሸፍናቸው ለነሱ። የአባቴ አምላክ የጾም ጊዜ በእናንተ ላይ ነው የሚጫወቱ። ፈታ ወይ ጉዴ ፈላ። የምንድን ነው የምትሰበረው ደግሞ? ቅመማ አንቺ ነው የምታስብሪ። ሄደሽ አንቺ ነው ፊልም መፍለጫ ይዘሽ የርሽላት አታሽቃልጥ። እዚህ ጋር ኮሜንት ላይ ሃይሚ ራስ ወጣንከ እነሱ ዶላር ጀግና እናንተ 24 ሰዓት እዚህ ላይ ዝም ብላችሁ ታወራላችሁ። ጋይስ እዚህ ዩቲዩብ ላይ በምታዩት ነገር ወላሂ አትመኑ። አንቺኛው አሁን ልክ ነሽ እኮ ግን ዝም በይ። ቆይ ሀያት ዝም በይ። እንዴት ነው 24 ሰዓት ታወራላችሁ? ሀሳብ እኮ ነው የምንቀያየረው። እግዚአብሔርን አንዳንድ ቀን እንደሱ አትበይ። እንደ አንቺ ሁሉ ቀን ስራ ነው ብለሽ ስላመንሽ ጭንቅላትሽን ስላሳመንሽው ምናልባት ያ ያንቺ ሀሳብ ነው። እኔ ሁሉ ቀን አይሻለሁ ስራ ነው የምትይው አንቺ። ያ የራስሽ ፍላጎት ነው። ግን የሰውን ሀሳብ ግን አትንቀፊ። አንድ ቀን ይኸውልሽ ስራ ነው ስትይ አንድን ሰው ታጪና ይቆጭሻል ሴት ሆነሽ። እውነቴን ነው። ያቺ የመሰለሽ ልጅ እኮ ላይፍ ላይ አይተሻት ነው ስትጨፍር የሞተችው በነጋታው። የሰው ልጅ እሱን ስለወደድሽው እሱን ስለምትወጂው ብቻ ስራ ነው እያልሽ ልትይ ትችያለሽ። ግን አንቺ ግን ሁሌ የሚቆጭሽ ነገር ነው። ምን ውስጥ ነው የገባሁት? እውነት ሁሌ አንቺ ስራ ነው የምትይው፣ እየሞተችም ስራ ነው እያልሽ የምትይው አንቺ። ሙታጅራ ዩቲዩበሮች መቼም አላምናችሁም። እንደ ምንድን ነው ሁላችሁ አላምናችሁም። እሷን ከወንድ ጋር ስትመጣ የተሻታል። አንድ ሰው እኮ ያለ ፍላጎቱ እንደዛ ስራ አይሰራም እኮ። ያለ ፍላጎቱ ማንም ሰው ግዴታ በመጀመሪያ አንዴ ገኒ ላውራሽ አንዴ ማለት ነው። በመጀመሪያ ካሜራ ማንም አለ ፍቃዱ ማንኛውም ሰው ማለት ነው ካሜራ ድቅኖ እንትን አይልም። አንደኛ ሲቀጥል
ይሄ በየቤቱ እየዞሩ ስራ እየሰሩ ነው። እኔ እኮ ወላሂ ይሄን ድራማ እኮ እንዲያቆሙ በጣም ከሁላችሁም በላይ እንደውም ምን ይፈልጋሉ። ምክንያቱም አንደኛ እንደዚህ እየተጨማለቁ ማየትም እኔ አልፈልግም። በሃይማኖታችንም አይፈቀድም። አንደኛ ረመዳን ነው አይፈቀድም ከነጭራሹ። ግን ሃይሚ እኔ ወላሂ ሜንሽን ስንቴ እንደውም የሆነ ሰሞን ሰለቼ ተውኩትኝ እንጂ ስንቴ ሜንሽን አረጋለሁ። ይሄ ስራ ይቁም ይቅርብሽ ከዚህ ስራ ውጭ ምናምን። ግን በቃ አሰማ ማለት አትረዳንም። በቃ ይስሩ ስራ ነው ብለን ተውናቸው። ምክንያቱም እንደዚህ እኛ ብንጮህም ጮኸን እንጂ የምንቀረው ምንም ፋይዳ የለውም። ሰው እኔ ምን አስጮኸኝ? በቃ ስራ ነው እየሰሩ ያሉት በራሳቸው ጊዜ ያቁሙ እና ለዛ ነው እንጂ እኔ ቡርጌ ምናምን እኔ ወይ ሀያት ሊንገርሽ ማለት ምስክሬ ሃይሚ ማለት ነው ያለቀሰች ቀን እኔ ኢንስታግራም ላይ ጽፍ ያለው ሃይሚ እንደዛ ነው ስራ አትስሪ ሰሚ አያት አንቺ ስራ ነው እያረኩላት ነው ሜንሽን እያረኩላት ነው አልሽ አይደለም? ሜንሽን እኮ እሷ እኮ ስራ ሆኖ እየተንገላታች እንኳን የማንንም ነገር አትቀበልም። ሜንሽን ቀርቶ ምን ብታደርግላት አይደል? ያ የራሷ የልጅቷ ባህሪ ነው። ነገር ግን የውልሽ አንቺ ሁሌ ስራ ነው ብለሽ ካልሽ አንድ ቀን መስመሪ ስትና በኋላ የምትቆጭበት የምትጸጸችበትን ነገር አታውሪ ነው እያልኩ። ነገር ግን ሴቶቹን ያመጣው እሱ ነው። እቺ ልጅ ታውቃታለች አታውቃትም? ታውቃታለች በእኛ ታውቃታለች በይ እሱ ነው የሚያመጣው። እቺ ልጅ ጓደኛ ናት። እቺ ልጅ ከቤት አትወጣም። አዳምጪኛ። እቺ ልጅ የትም ቦታ አላየሻትም። እንደ ታዋቂም አይደለችም። ቁጭ ብላ ራሷን ሰብስባ የምትቀመጥ ሴት ናት። ከሰራችም ከሱ ጋር ነው የምትሰራው። ካልሰራችም ከፍፄ ጋር ነው አንድ ጊዜ አፈቀርኩ ብላ የመጣችው እና ከዚህ ከቅዱስ ጋር እንኳን መታ ተገልብጦ ቅዱስና ሊንዳ ፕራንክ አድርገዋቸዋል። አይተሻል አይደለ? ምን አይነት በእነሱ ጭንቅላት እንደተጫወቱ አይተሻል አይደለ እንዴ? ሁለተኛ ነገር እሷ የምታውቃቸው ሴቶች ቢሆኑ ኖሮ ገባሽ? ችግር የለውም። ስለምታውቃቸው እሷ የምታውቃቸው ሴቶች ናቸው። ስለዚህ አብረው ያመጡት ብለሽ ትያለሽ። ነገር ግን እሱ የሚያመጣቸው ሴቶች በቀደምም አይተሻል አይደል? ከፈለጋችሁ ጓደኛ ሁኑ፣ ካልፈለግሻት ደግሞ ችግር የለውም ትሄዳለች በመጣችበት እግሯ አለ ሲሰራ ማለት ነው። እሷን ይዞ የመጣ አልጋ ላይ ደረቱ ላይ የተኛች ጊዜ በማግስት አይደለ? ምንድነው ያለችው እሷ ትላንትና? ምን አለች? እኔ እኮ እንደዚህ ብላ እንደምትመጣ አውቅ ነበር አለቻት። አውቅ ነበር እንዲህ ብለሽ እንደምትመጪ አለቻት። ገባሽ? ስለዚህ አንቺ የሰው ልጅን እኮ ስራ ይሁን ታውቃለች አታውቅም ከገጽታዋ ማንበብ ትችያለሽ እኮ። ትላንትና ሃይሚ ትሰራለች፣ ፊልሙን ትሰራለች አውቃለሁ። ነገር ግን አንዳንድ ጊዜ ልብ ብለሽ እያት፣ ልብ ብለሽ እይ። ገባሽ? በሴቶች ነገር አትስማማም። ልክ እንደኛ ናት። ሴት ሲመጣ አትስማማም። ገባሽ? መጨረሻ ላይ ነው ተስማምታ እንደው ልታቂባት የምትችይው። ምናልባት ዛሬ ተስማምታ ትክክለኛ ሰው ሆና ልትመጣ ትችላለች፣ ተነግሯት ማለት ነው። ወይ ደግሞ እንዳላችሁት ራሷ ከሆነች የሰራችው ይሄን ነገር እንድታደርግ እሱ ልትፈትነው ብላም ከሆነ ዛሬ ነው ልትታይ የምትችለው። ትላንትና ግን አይመስለኝም። እኔ እንጃ እንደኔ ሀሳብ ከኔ ገለንገሻ ኦፍኮርስ ልክ ነሽ። ሴቶችን የሚያመጣው ምናምን ሰው የሚያመጣው አውቃለሁ ብሩኬ ነው ሲጀመር። ሃይሚን እናልኩሽ ነው ሀታ ብሩኬ አሁን ብዙ ቦታ የሆነ ትላልቅ ቦታ ምናምን ሲሄድ እንኳን የሆነ የተቆራረጠ ቪዲዮ እንኳን ሲወጣ ሃይሚ አይወጣባትም። ምክንያቱም አትሄድም ስትር ያለች ልጅ ናት አውቃለሁ። ሴቶችን የሚያመጣው እሱ ነው። አያት ላስጠፋሽና ወሬሽ መኪና ላይ የእሱ መኪና ላይ አንድ ቀን ተነስታ ሾው አሳይታ ታውቃለች? አይተሻታል? ታውቃለች? አንድ ቀን የኔ ነው ብላ እንደዛ አይነት ሾው አሳይታ እንዲሆና መኪናው ላይ እንኳን ቆማ አይተሻታል? ስትመጣ አንድ ጊዜ እንትን አንገቷ ላይ ነው እጇ ላይ የሆነ ነገር እያየላት፣ እሱንም ስትመጣ እሱ መኪና ውስጥ ስለነበረ ነው። እስኪ እቺ የመጣችሁኒ ምን ኮፍያዋን ቀራችሁ ስታሳይሽው እንደዚህ አይነት ሴት ናት ይቺ ልጅ። እዩኝ የማትል ሴት ናት። የዚች ልጅን ውስጥ ማንም ሰው አያውቅም አለ ፈጣሪ በስተቀርና ራሷ እኛ ባየነው እኛ በተለቀቀው ቪዲዮ ፊቷን ባየነው በራሳችን ሀዘኔታ ነው። ገባሽ? ለሷ የተለየ ሀዘኔታ አለን። እኔ በራሴ በውስጤ ማለት ነው።
በቃ የተለየ እንደዛ ወላሂ እኔ ሁሌ ተበድላ ይሆን ብዬ ነው እኔ ማስበው። ገባሽ? ያ የራሴ አስተሳሰብ ሰሞኑን እኔ ራሱ ሰሞኑን ማለት ነው አይኖ ሰሞኑን ፊቷ ራሱ ለኔ ራሱ ልክ አይደለም። ወላሂ ቅድም አሁን ራሱ ያወራኝ ነበር። ግን ያ ማለት እንደዚህ ግዴታ ከሱ ጋር ምናምን ሊሆን አይችልም በሚለው ይዤው ነው እንጂ ፊቷ ኦፍኮርስ ልክ አይደለም። እኔ ራሱ ቪዲዮ ሳለቅ ከመቼም ሊሆን ይችላል ብለሽ አንቺ ይኸውልሽኝ በድራማም ቢሆን ይሄ ማን ነው የሱ ጓደኛ ዩኔ ነው ዩና ይሄ በጣም የቤተ ክርስቲያን ልጅ ነው። ምን አለችው ሚስቱ? ፕራንክ ነው እኮ ትናንትና ነው ከትናንት ወዲያ። ይኸውልህ ለብራንክም ቢሆን የምትናገራቸውን ቃላቶች ተጠንቀቃለችው። ለምን ልብ ይሰብራልና ገባሽ? አንቺ እኮ ይኸውልሽ ስራ ሰራለሁ ለእኔና ለአንቺ ብለን ነው ይላታል። ይሄንን ቃል ያዙ። ለምን እኔ የምሰራው ለኔም ላንቺም ስራ ስለሆነ ነው የሚላት። እሱ ግን ሴት ስለሆነች ግን ስለምትወደው የሚመጡ ሴቶች ሌላ ካራክተር ነው የሚያሳዩት። ገባሽ? ያ ነገር ልብን ይጎዳል ሲጀመር በጣም እንዴ ሲጀመር እኮ ይሄን ነገር ስራ ነው ብልም ስራ ነው እላለሁ። ግን ታሳዝነኛለህ ሃይሚ። እንዴት ነው ታሳዝነኝ? እኔ በራሴ ቦታ ቢሆን ባሌ ወይም ኦር ፍቅረኛ አላውቅም እንደዚህ አይነት ስራ የሚሰራ ቢሆን እንደዚህ ከሴቶች ጋር እየተጋጋጠ ምናምን አብሬው ልሆን አልችልም። እንደው ነው እኔ በራሴ ቀይ መስመር ነው እንደዚህ አይነት ነገር ትጠራጠሪያለሽ እኮ ትቀኛለሽ እኮ ይሄ እኮ ሴትነት እኮ ነው። እኔ አሁን አንቺ ቦይ